ስመኝ ገብሩ ወይም ጃኒ በመባል የምታወቅ ቲክቶከር በቁጥጥር ስር ውላለች። ለምን ታሰረች? ምክንያቱ ምንድነው? አጭር ዝርዝር መረጃ ይዤላችሁ መጥቻለሁ። የድሬዳዋ ሴቶች ሸርሙጦች ናቸው። ድሬያቸውን ለብሰው በቆመበት ነው ሾርት የሚወጡት። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ጭፎች ናቸው። ገባ? ለምን ጠይቃለሁ አይነት እንግዲህ ዛሬ የወንድማችን የጆን ዳንኤል እና የእህታችን የናዩ ክርስትና የልጃቸው ክርስትና ነው። እኛም እንግዲህ ሰብሰብ ብለን ሄሎ ኤቭሪባዲ እንዴት አላችሁ? እንዴት ናችሁ? ቢኒያም ነኝ። ኦሬዲ አውቃችሁኛል አይደለ? ሶሪ ከዚህ በኋላ ቢኒያም ነኝ ምናምን አልልም። ጋይስ የዛሬው ይዤላችሁ የመጣሁት ወሬ ይዘን የመጣን ወሬ ማለት ቡና ቀረሽ ወሬ በቃ ሰላም ለመባባል ራሱ አያዳርስ ጊዜ አይኖርን። በቃ ይዤላችሁ ያልመጣሁት ነገር የለም። በተለይ በቲክቶከሮቹ በቃ እንዳለ ሸቤ በፈረቃ ነው። አንዱ ሲወጣ አንዱ ይገባል፣ አንዷ ስትወጣ አንዷ ትገባለች ማለት ነው። ምንድነው እቺ ስመኝ ገብሩ አሚን ጃኒ የሰሞኑን ሸቤ ጋማ ተብላ ገብታለች። የሚገርመው ደግሞ ሌሎች ቲክቶከሮች ሲወጡ ነው ሌሎች ቲክቶከሮች እየገቡ ያሉት። አሁን መንግስት ራሱ ቲክቶከሮች ላይ አይፋታም ነው ማለት በቃ ካሜራ ላይ ከታየ በገባበት ገብቶ ነው የምትያዘው። ይኸውልህ ድሬዳዋ ተሳደብክ ተብለ ነው ቦሌ ጋማ የምትባለው እና ስለሷ እናወራለን። እሱ ብቻ አይደለም የጃኒ የባሏ ሚስት ወዲላይ ሳይ ወያ ዋሪ በር ማን ነበረች? ሸቤ ጋብታ ወላ የገባችው ቲክቶከር ስሟን ልጁ የጆን ዳንኤል ነው። በቃ እሱ ተረጋግጧል። የጆን ዳንኤል ነው የምላችሁ። ስለሱም የምናወራ ይሆናል። አክቹአሊ የጆን ዳንኤል እንደሆነ ጭምጭምታ ምናምን አለ፣ ግን የተረጋገጠ ነገር አልነበረም። እሱን አረጋግጬላችኋለሁ ነው የምላችሁ። ማን ነው ዝግባ ያለ ይዤላችሁ መጥቻለሁ ጋይስ። እንትን ምንድነው ይሄ ሐሜተኛ ምናምን ወንቁ አይደለ? ታዲያ ካወክ ምን ያንቦጃቡጃል? ጸባይ እንደዚህ አይደለም። ለባሉ ድምቀት ብዬ ነው። አረ ጋይስ ወደ ቪዲዮቹ በተለይ ክሽን ተብሎ በዜና መልኩ ብትል ላይቭ እንዳለ ሪከርድ የተደረጉ ቪዲዮችን ብትል ስመኝ ገብሩ ወይም ጃኒ በመባል የምታወቅ ቲክቶከር በቁጥጥር ስር ውላለች። ለምን ታሰረች? ምክንያቱ ምንድነው? አጭር ዝርዝር መረጃ ይዤላችሁ መጥቻለሁ። ከኢትዮጵያን ቲክቶክ በርካታ ተከታዮች ካሏቸው ሰዎች መካከል አንዷ የሆነችው ቲክቶከሯ ጃኒ በፖሊስ ቁጥጥር ስር ውላለች። የፖሊስ ምንጮች ለዛሀበሻ እንደገለጹት ከሆነ የጃኒ ከሳሽ የድሬዳዋ ከተማ አስተዳደር ነው። ከቀናት በፊት በቲክቶክ ፕላትፎርም ላይ የድሬዳዋ ነዋሪዎችን አስነጓሪ ንግግር በመናገሯ ምክንያት የተለያየ ውግዘት ሲቀርብባት የነበረችው ቲክቶከሯ ጃኒ ትላንት ሐሙስ ግንቦት 28 ቀን 2017 ዓ.ም በቦሌ ክፍለ ከተማ ፖሊስ ቁጥጥር ስር ልትውል እንደቻለች አውቀናል። ቲክቶከሯም የድሬዳዋን ሕዝብ በጅምላ ያልተገባ ነገር መናገሯን አስመልክቶም የይቅርታ ቪዲዮ ሰርታ የነበረ ቢሆንም ይቅርታዋ ግን ተቀባይነት ሊያገኝ አልቻለም። በርካታ የድሬዳዋ ተወላጆችን አስከፍቷል። የቲክቶከሯ ከሳሽ የድሬዳዋ ከተማ መስተዳድር ሲሆን ከስፍራው የመጡ የጸጥታ ሰዎች የፍርድ ቤት መያዣ ትዕዛዝ እንደያዙና በምትገኝበት አካባቢ ያለ ፖሊስ ጣቢያ እንዲተባበራቸው ተነግረው ስለነበር በዚያ አግባብ መሰረት በቦሌ ክፍለ ከተማ ፖሊስ መምሪያ በቁጥጥር ስር ልትውል እንደቻለች የፖሊስ ምንጮቻችን ነግረውናል። በቀጣይ ቲክቶከሯ ወደ ድሬዳዋ እንደምታመራና ክሷን በዛ ላይ ሊታይ እንደሚችል የፖሊስ ምንጮች ነግረውናል። ከቅርብ ጊዜያት ወዲህ በቲክቶክ ላይ ያሉ ተጽዕኖ ፈጣሪ የሚባሉ ወጣቶች ወይም ግለሰቦች ለመተው በሚል የተለያዩ ግለሰቦችን ወይም ቡድኖችን፣ ሃይማኖቶችን በማንነታቸው በመተቸት ወይም አስነዋሪ ነገሮችን በመናገር ለታዋቂነት ዝና እንደሚጠቀሙበትና ለጊፍት መሰብሰቢያ እንደሚያደርጉበት የተለያዩ ሰዎች አስተያየት ሲሰጡ ይሰማል። አሁን እዚህ ጋር ያልተብራሩ ነገሮች አሉ። ምንድነው ያለችው? ምን ብላ ነው ሸቤ የገባችው? ማለት አስነዋሪ ነገር ድሬዳዋ ውስጥ ተናገረችና ያለችውን ነገር ዝም ብዬ ቅንጭብጫቢ ላሳያችሁ። ቆይ የድሬዳዋ ነው ይሄ ነው ያለችው ተብሎ የታሰበው። እሺ የድሬዳዋ ሴቶች ሸርሙጦች ናቸው። ድሬያቸውን ለብሰው በቆመበት ነው ሾርት የሚወጡት። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት
ለምንድነው የምትጠይቀኝ የሚሉት ሰዎች ናቸው። ገባ ለምን ጠይቃለሁ አይነት እናንተ ፋራዎች አንድ ደግሞ ይቅርታ ብያለሁ። ይቅርታ ቪዲዮ ሰርቻለሁ። ይቅርታ ብያቸዋለሁ። ከልቤን ይቅርታ ያልኳቸው ምናምን ነገር እሱ ሌላ ነገር ካልሆነ እንደ ሀገር ጉዳይ ምንም ትሁን እቺ አይኗ ውስጥ ጣት ገብቶ ጣት የወጣው እቺ ስሙን ገብሩ የምትባለው ድሬዳዋ አሳስራችኋት አይደል? ማንን ነው ጃኒ? አንድ ነገር ልናገር። እንደ ድሬዳዋ በብልግና ስድብ በኢትዮጵያ ታሪክ በሐረርና ድሬዳዋን የሚያክል ኢትዮጵያ ተፈጥሮ አያውቅም። በጣም የሚያሳፍር ተግባር ነው እየተከናወነ ያለው። ቁሽ በፊት በተሰማው ዜና ጃኒ ታስራ ወደ ድሬዳዋ ሄዳለች፣ በቁጥጥር ስር ውላለች። ምንድነው ሺቲ ለብሰው ሸሊዎች አሁን እውነቱን እናወራ ከተባለ ስድብ ለድሬ እንደዚህ አይነት ስድቦች ለድሬዳዋ ህዝብ እርቅ ሆኖ ነው። ታው ጋይስ እኔ don't make a big deal out of simple things. What did I just say? Okay አሉ ሌሎችም አሉ። ቆይ ሌሎችም አሉ ነው የምላችሁ። ዛሬ ጃኒን ነው እንዳለ ይዤ መጣሁላችሁ እኮ ነው የምላችሁ። ምንድን ዞር በል እባክህ ቆይታል አይሩ ምን ሆና ነው የድሬዳዋን ፒፕል የላሰችው ማነች እንዴ? እኔ እኮ አንዳንዴ እውቅና ስታገኙ የሆነ ከፍ ሲሏችሁ አይ ቲንክ አሁን ማን ነው እርጉዟ የታሰረችው ተፈታለች አይደል? ማን ነበረች እንትና የድሮ የእሷ የባሏ ሚስት ማን ነው በይሄ ፕሌን አውርድም ይወርዳል ተብሎ እስር ቤት የገባው ጆን ዳንኤል ከጃኒት አይደለ ከእንትና አይደለ የወለደው ጃኒት አሁን ክፉ ተናግራ እስር ቤት ገብታ ጆንን የምታገኘው መስሏት እኮ ነው አርግዛለች። እስር ቤት ገብታ አርግዛለች። የድሬዳዋ ልጅ ሺቲ ከለበሱ እሞሙንኩ ይላሉ ምናምን ስታይል ትጫውታለች። ድጋሚ እሷም አርግዛ ይኸውልሽ ጃኒ ያረገዘችው እሷ ውጪ ነው። ከዛ ጋር ገብተሽ እሷ ስትወጣ ለመግባት ብለሽ ሄደሽ የድሬዳዋን እዛ አስቀይመሽ ልገቢ እና አርግዘሽ ደግሞ አንቺ በተራ ኧረ ተይ በእናትሽ ተይ። አንቺ ግፍ አትናገሪ። በስመ አብ እሷ ሽቤ ይገባሉ ብላ አስባ አይደለም የተናገረችው። አይ እውነት አሳዝነኛች። ምንድነው ስንት የሚገራርሙ ወንጀሎች በተሰሩበት ሀገር ውስጥ እንደዚህ ያልሽ ተብሎ አቧራ ማስነሳት ከመሆን እስኪ ቀጣዩን ደግሞ ምንድነው? እቺ ደግሞ ለክላፍ የምትልቻ አትመችኝም። ጂጂ ያለቀሰች በጃኒ አዳነች አቤቤ እንዲህ ስታርገበግብሽ ሮማንን አልያዝሻትም። አብይን እንዲህ ስታርገበግብ አልያዝ። እናንተ ትፈራላችሁ። የራሳችሁን ዜጋ አታከብሩ። የኢንግላንድ ፓስፖርት ትፈራለ፣ የአሜሪካን ፓስፖርት ትፈራለ። ጃኒ የኢትዮጵያ ፓስፖርት ነው ያላት። አትፈራትም። ልጅ ናት። አትፈራትም። ይሄ ነው ንቀታችሁ። የራስን ዜጋ አታከብርም ስል አታከብርም። ንቀታሞች ናችሁ። ሳቅ አንተ ሳቅ ቦርኮ አንተን እኔ አይደለሁኝም። መሬት ሽጠህ ነው የምትኖረው፣ ሰርታ አይደለም። የትኛውን ፈጥረህ ነው? ምን ሰርተህ ነው? ድንጋይ ተሸክመህ ነው? ድንጋዩን የሚሸከመው ምስኪኑ ነው። አንተ ኮትና ሱሪ ልበስና እዚህ ጋር ቁጭ ብለህ የሀገርን ሀብት ሽጥና ለቤተሰቦች መኪና ግዛ። ከዛ የበለጠ ምንም ነገር አታረግም። ጭንቅላት አይደለም እያረክላችሁ ያለው። ሁላችሁም ሌቦች ናችሁ። ሀገር አይደለም እያስተዳደራችሁት ያላችሁት። ሌቦች ናችሁ ስንላችሁ በስነ ስርዓቱ ሌቦች ናችሁ። ተቃወ እኔ የማንን ድርጅት ደጋፊ አይደላችሁም። ለሀገራችሁ በስነ ስርዓታችሁ እውነት እናንተ ፍትሃዊ አይደላችሁ። ያ ይሄ ፋኖ ከሆነች ብር የምታመላልስ ከሆነ ለምን የድሬዳዋ ሪኮርድ እስከሚወጣ ድረስ ጠበቅ? የድሬዳዋ ሪኮርድ ከዛ በፊት አውቅ ከሆነ ፋኖ መሆኗ ከዛ በፊት ገንዘብ እንደምታመላልስ መኒ ላውንደሪ ከሆነች ከዛ በፊት ለምን አላሰርካትም? ለምን ማስረጃ የለህማ? ትንሽ ረገብ አድርጉት። ኦኬ እና እዚህ ጋር ደግሞ ምን አለ? የጆን ዳንኤል እና ናዮ ነው ለካ ስሙ።
ጃኒ፣ ጂኒ፣ ጃንካ ስም ቆጣቢዎች ናቸው ቲክቶከሮች እንዳለ በኢኮኖሚክስ መስል የተመረቁ። የጆን ዳንኤል እና ናዮ ልጅ ክርስትና ናሁን በግልጽ እንግዲህ ዛሬ የወንድማችን የጆን ዳንኤል እና የእህታችን የናዩ ክርስትና የልጃቸው ክርስትና ነው። እኛም እንግዲህ ሰብሰብ ብለን አባት ደስ ይለዋል። ልጁ ግን አስበሽዋል ማን ልጁ ሳይወለድ ቂሊንጦ የገባ ልጅ። ኦራይት ይናይተናል። ምንድን ነው አሁን ከነጃኒ አሁን ከነጃኒ ጂኒ ጃንካ ወሬ ከድሬዳዋ ሽት ይኑጣና ወደ ሌላ ሽት ሙቭ እናድርግ። ከዱዳው ጀለስ ጋር ሆያ ሆዬ ስትል ቢላይክ ወላይክ መተናል አመት ወር እንደምን ሰነበተው መተናል አመት ወር እንደምን ሰነበተው ቀጣይ በማን ይሰራ? በማንም እንዳትሰሩ፣ ተደበቁ። በቃ ተደበቁ። ምንድነው? ምን ፔንሲዮን ፊት ለፊት ነው እንዴ እንደምትጨፍሩ? አባቴ ከማን እኔ ብዙ ማወራው አለኝ። እኔ ትቼው ነው ቁጥ ብሎን ብዬ ነው እንጂ። ኧረ አንዴ ብራዘር ቺፕ ቢሉ በእናትሽ ቆንጆ ቲቪ እንዴት ነው? ታሪፍ ቃና አሪፍ ነው እንዴ? ገና ከተገዛ አመት ሆኖም ስለ አሁን ራሱ ፋዘረን ኢሳት ላስጭምዬ ነው የሸወጡት። ቆይ ስንት ትባላለች? እሱን አንተ ንገረኛ። እኔ ታውቀዋለሁ። እኔ ቆንጆ ቲቪ ነው እኮ እንካ። ኧረ የድሮ ናቸው ማ የድሮ ይላል እንዴ? ያሳያል። ቆንጆ አርጉ። በቃ አምስት ልሰደ ትንሽ ብራዘር እንዴ ምን የሚያወራ ብትሉ እኮ 10 ነው የሚለው። ስንት ሰው ሞልቷል እኮ አንተ ጋር ነው ይዤ ለመጣው እና ስንት ትላለህ? በቃ ንገረኝ የመጨረሻውን። አንተ ስድስት ላድርግ። ምንም ጣል ስድስት ይላል። ስድስት እዛ ኢንፊኒክስ ገዛበትሽ። ኧረ ተው፣ ምንም ተው የሚባል ነገር የለም። ያማን እንዴ ይቀራል። ምንድን ነው የቤተሰብ ንብረት ነው ይቀራል እንዴ? ደብረህ። ኧረ በእናትህ አንተ ብቻ መሰለህ እንዴ ጃጅ? አንቺ የውሻ ምር የሚያወራው ወዲያ አባን እንቅልፍ ያወጣዋል ይባላል እኮ የሀገሬ ሰው ሲተር። እዛው ስጃል ሸጠው እንዴ ነው? ወይኔ ባለስ በሞት ቲቪን እንጥሩም ብሎት ነበር። አሬ ሊክቶ ለበል ቀስቅሰው ሳይሸጠው የሚያር ነገር አትፈልግ። ምን ያማታል እንዴ? ካልተስማማን ይቀራልና ስንት ሰው ሞልቷል። አሬ ማዘራችን የማይጣ ቲቪን ልሸጥ ስታስማማ ነው የደረስኩብሽ። ምን አረኩ አባዬ? ይሁንና እኮ ቲቪ መሸጥኩ። ይከራከራል። እኔ እኮ ግርም የሚለኝ ስንትና ስንት ሺህ ብር አውጥቼ የገዛሁትን ቲቪ በ6000 ብር ልሸጥ። እሱማ እኮ መጥሪያው ነው። ትንሽ ብንከራከረው እኮ ጨምሮ ይሸጥልናል። ትንሽ ቆይ ልከራከረው ትንሽ አባዬ። ሳልተኛ ነው ይህ እንደ ሀገር ኒጡዝ ነው ማለት እንደ ሀገር ኒጡዝ ነው። በቃ ሁሉ የጦፈ ፋሚሊ ነው እንዳለ ሲጀምሩ ሳይሸጠው ቀስቅሰ ታረላሽ ይመቻች። ይሄን ነገር አሁንም አልፈታንም እንዴ? ምን ጃኒ ድሬዳዋ ፖሊስ ነው የከሰሳት። ሰኞ ፍርድ ቤት ትቀርባለች። ድሬዳዋ ፖሊስ ነው የከሰሳት። ወደ ድሬዳዋ ነው ሄደችው። ዛሬ ሄዳለች ወደ ድሬዳዋ። ሰኞ ፍርድ ቤት ትቀርባለች። ነገር ግን አሁንም በጃኒ ስም ሁላችንም ሶሻል ሚዲያ ተጠቃሚዎች ሰዎች አንያ ነገር ጃኒ በጣም ትንሽ ልጅ ናት። ሁለተኛ ነገር ቤተሰቧን እናቷን የምትረዳ ልጅ ናት። ሶስተኛ ነገር ደግሞ ይሄው ምጣጣ ይመጣል ብላ አይደለም ሁላችንም ይቅር ብለናት። እንዲሁም ደግሞ የድሬዳዋ ከንቲባ አስተዳደር እባክን አጥፍታለች፣ ስህተት ሰርታለች። አዎ ለሌሎች መማሪያ እንዲሆን ከዚህ በኋላ ሁሉም ታርሞ እንዲኖር ጥሩ ትምህርት ነው። ግን እባካችሁን የድሬዳዋ ህዝቦች፣ የድሬዳዋ የሐረር ልጆች በክፋት በተንኮል አይደለም። እናንተም አክሴፕት አድርጓት እና ይቅርታ አድርጉላት። ህግ የያዘው ነው። በይቅርታ እናንተ ይቅርታ ብታደርጉ ህግ የያዘው ነገር ነው። ነገር ግን በቃ አንዳንዴ ለማደግ ወይ ዝም ብሎ እንደዚህ ግለሰቦቹ ብቻ አይደሉም፣ ቲክቶከሮቹ ላይ ብዙ ሰዎች እየቀኑ ነው፣ መንግስትን ራሱን ጨምሮ።
አምለስኪሪ አይ ግን የምር የድሬ ህዝብ የትኛው ህዝብ ነው የምላችሁ? ፒስ የሆነ ህዝብ ነገ ጧት ላይ ጠብቅ አቅፎ ጋቢ አልብሰዋት ምናምን የሆነ ሺቲ ምናምን ሸልመዋት ምናምን የሚልኳት እንደዚህ ገግሞ ምናምን ሸቤማ ድሬ እንደዛ የሚባል ነገር አይታሰብም። እንደውም ወደ ድሬ መሄዷ ራሱ አሪፍ ነው። ጅብ እንዳያስብሏል። ሌትሴይ በልብሱ ተመሳስሎ የሆነ ሰው ሙድ እየያዘ ነው። መልካም እናስብ። ገብቷችኋል አይደል? እግዚአብሔር ይጠብቀህ እንጂ እናንተን ተውት እንጂ። እሺ የኔ ፍቅር ዘመዶችሽ በፊውም ከበውታል። ከኛ ቀድመው ሊያነሱ ነው እንዴ? ዘመዶች ቶሎ ቶሎ እንደሚርባቸው ነግሬያለሁ። እናንተ እንደሆነ ቀለብ ለየብቻ ተባብለን ነው አይገባም። ስኳሩ ከዘራችሁ ነው ማለት ነው። ይብሉ ይኔት ወይ ሳካሳክ ምሽከረከረው አጎት ነው አይደል? አዎ መጠጥ በዘራችን ይከበራል። አረቄ ራሱ በጉልኮስ መልክ ነው የምንወስደው አይደል? ታያቸዋለሽ። ትንሽ ስቆይ ኮርኒስ ነው የሚመልሳቸው። አዎ ኖርናት ዘለቅናት ኖርናት። ምንድነው የወደረ ምንድነው? እግሬ ላይ የሆነ ነገር እየሄደ ነው መሰለኝ። ጉንዳን ሳይቀርም እየነከሰኝ ከኔ ቀድሞማ አይነክስሽም። ጉንዳን እኮ ለኔ በጣም መጥፎ ምልክት ነው። ማለት እንዴ በሰርጋችን ቀን ጉንዳን ከነከሰሽ እድሜ ልኬ እንደምትነክሽኝ ማሳያ። ኧረ እባክህ ጉንዳን እኮ እየነከሰኝ ያለው እኔ ነው። ይሄ እንደውም ዘላለም ዓለምን ህይወቴ ውስጥ ገብተህ እንደምትነክሰኝ ነው የሚያሳየው። ኧረ እባክሽ አንዱ ዘመድሽ እንዴት እንደምትነክሽኝ እያሳየሽ ይሆናል። ኧረ ወይኔ ነከሰኝ። ምን አድርገውትኝ በዚህ ይዘው ህዝብ ፊት ገብቼ አልመነጭቀው እጃለኝ። እሺ የነከሰኝ ራስ ይመጣዋል። ኧረ ገለብሽው እናቱ። ኧረ ምንም የኔ ፍቅር እንዳልሆነ ነቀልኩት። ጎበዝ ግን ጭንቅላቱ እዛው ላይ ቀርቷል። ምን ማለት ቀረበ? ከፍ ብሎ ነው ዝቅ ብሎ? ኧረ ዝቅ ብሎ እግሬ ላይ ነው ያልኩክ። ጭንቅላቱ ቀረ። እኮ በጣም ለኔ መጥፎ ምልክት ነው ማለት። በቃ ጭንቅላቴ እስከሚቀር ነው የምታሰቃየኝ ማለት ነው አይደል? ማለት ነው በጣም ደስ የሚል ዝካን ነው። ሰይፍሻለሁ። አቤት ትዳር፣ አቤት ሰርግ። ከምትጨራረሱ፣ ከምትቆነጣጠጡ፣ ከምትናጠጡ ጉንዳኑ ግን ምን አስቦ ነው? ሳንቲም ዋናው ሳንቲም ይኖር እንኳን ረጅም ግን እኔን ቴፕ እንደስከዛሬ እኔን ቴፕ እንደዚህ አርጌ በዚህ ይዤ ማለት ነው አንዴ ጦር ሜዳ ሄጄ በዚህ ተኩሼ ነው 50 ወታደር አስተኛ ነበር። አሁን አንተ እንደዚህ ነው። ከዛ በኋላ ይኸውልህ እንግዲህ ኑሮ እንትዳሪንም ታውቃለህ። እንግዲህ የምለብሰው ልብስ ማንም ባገር እንደማይለብሰው ወርቅ እኮ እኔ አስጥፌ እንዴ ተቀለለጥ አይደል? አንተ የምትለጥፈው የማይጠቅም እንትን ቡትት ትለጥፋለህ። እኔ ላስለጥፍ ብል ራሱ ወርቅ ነው ይሄ። አሁን ዝም ብሎ እንዲስታየው ልብስ ነው የሚመስለው። ልብስ አይደለም ወርቅ ነው። እና አንተ እስከዛሬ ትንዘባነናለህ። እኛ ድሮ በዚህ በፊታችን ይዘን እንደዚህ ማት እንደማታውቁስ ነበር። አሁን አንተ እንዛ ታነግታለህ። ከጥበቃ ይቁረጥህ እኔ በለጡ የእርሶ ልጅ ናት አይደል? አጃታ ተሳሳትኩኝ። እናሳ ዋና ስሜን የምታስጠራይት ልጅ ከእንደ ጋር ትጓተት እንደው በለጡ እንደው አንድ ቀን እንኳን የውስጥ ሱሪዋን ቀይራ የማታውቅ ልጅ ይዘው ኧረ እንዴት ሱሪዋን ውስጥ ሱሪዋን ያልክ አንተ አይከርታታ ምን አባ ስትላያት ቤታ አባቴ ንፋጭ ፍጥፍጥ ምን አባቱ ነው የባሪያ ጭልኛል ችግር ይዞ ከኔ ጋር ኩል ያወራ ነው ከካ አይበለጡ
የአቦን ግብር የበላ ይለፈልፋል። አልገባችሁ ማተረቱ? በለጡ ዝም ብለሽ አባትሽን እዛ ገበና በአደባባይ ያንቺን ብቻ አይደለም በለጡ ተረጋጋ፣ ወይ ደግሞ የውስጥ ልብስ ቀይሪ። ምንድነው ቀይሪ? እሱን የባሪያ ቂጥ ማለት ግን የባሪያ ቂጥ ምንድነው ያክለው? ይበቃል። ከዚህ በኋላ ወንድ ልጅ ላይ የሚደርስ የአካልና የሞራል ጥቃትን እንቃወማለን። ከጥቂት ጊዜ ወዲህ ሴቶች በህቡ በመደራጀት ወንድ ልጅን አከርካሪውን ለማለትና ከምድረ ገጽ ለማጥፋት የተለያዩ ምክክሮችን እና ኢንተርናሽናል የሆኑ ግንኙነቶችን እያደረጉ መሆኑን ደርሰንበታል። ይህንን አካሄዳቸውን ደግሞ እኛ ወንዶች እንደቀልድ አናየው። የትኛውም እኛን የተመለከተ እኛን አጀንዳ ያደረገ ምክክር ተቀባይነት የሌለውና ሆኖ ሲገኝ ግን ቀድመን አጸፋዊ እርምጃ መውሰድ እንደምንችል እንድታቁት እንመክራችኋለን። ወንድ ልጅ በሴት ልጅ ስሪት ላይ የራሱ የሆነ ዋጋ ከፍሏል። ይህንን ዋጋውን ለማሳጣት የሚካሄዱ የትኛውም አካሄዶች ተቀባይነት የላቸውም። በተጨማሪም በካፌዎች፣ በመስሪያ ቤቶች እንዲሁም በአንዳንድ ድብቅ ስፍራዎች የተለያዩ ሴቶች ወንድ ልጅ በማንጓጠጥ ተሰብስቦ በማማት እንዲሁም ወንድ ልጅን የምፈልገው ለመሰረታዊ ህይወቴ ሳይሆን ለቅንጦት ዕቃነት ነው ብላችሁ የጥላቻ ንግግር የምትናገሩ ሴቶች ከድርጊታችሁ እንድትቆጠቡ እናሳስባችኋለን። ካልሆነ ግን ድንገት ብን ብለን ጠፍተን ወንድ ልጆች ሆይ ወዴት ናችሁ? በናፍቆታችሁ ደማንላችሁ ብላችሁ የስቃይ ለቅሶ እንድታለቅሱ ልናደርጋችሁ እንገደዳለን። በመጨረሻም ለዘመናት ተፈቃቅረንና ተከባብረን የኖርን ሁለቱ ጾታዎች ድንገት በተፈጠረች ጥቂት ቁርሾ የመረረና የከረረ እልቂት ውስጥ ከመግባታችን በፊት በሰከነ መንፈስ አፈሙዛችንን አስቀምጠን በጠረጴዛ ዙሪያ ሙዝ እየበላን ብንመካከር ትውልድ እናድናለን። ወንድ ልጅን ማክበር ሴት ልጅን መጠበቅ ነው። ወንዶች ነበርን፣ ወደፊትም ወንዶች ነን። ድል ለጭቁን ወንዶች። ጀለስ በቃ ኤቭሪቲንግ ፖለቲካ ማድረግ ይዳል። ኤቭሪቲንግ ፖለቲካ የሆነ ገለጻ ነው የሚገልጸው። ለምን ምግብ አቅርቡልኝ አይሆን ባይዞ በጣም ነው የሚችኝ። የምር አንደርሬትድ ቲክቶከር ነች። አልወጣችም እንደ ስራዋ እንደ ልፋቷ እንደ አይዲያዎቿ ሆና አልገነነች። አንዌ ጋይስ ድል ለጭቁኑ ወንዶች እንዲሁም ደግሞ ድል እና ፍትህ ለነጃኒ ጂኒ። በቀጣይ ቀውጢ በሆኑ ቪዲዮዎች በድጋሚ እንገናኛለን። ድረስ እስከዛ ሳናልቅ ሳንተላለቅ ባጭሩ ቢቀጭ ይሻላል።